አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬ ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ያው መልሼ ጠፋሁኝ መሰለኝ፣ አልጠፋም እያልኩ መጥፋት እያበዛሁ ነው። እናም ያው የጠፋሁት አንዳንድ ስራ እየሰራሁ ስለሆነ ለዛም አልመቼ ብሎ ነው። ኢንሻአላህ ብቅ ብቅ ለማለት እሞክራለሁኝ። ያው ክረምት ሊገባ ነው እንግዲህ ሰኔ ገብቷል ማለት ነው። ለዛም ለቤተሰቦቻቸው የክረምት ሽሮና በርበሬ ያዘዙኝ ልጆች ነበሩና እሱን እየገዛሁ ምናምን ለዛም ገበያ ቤት ምናምን ስላልተመቸኝም እና ለማንኛውም ቪዲዮዬን ስትጀምሩ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ የመጨረሻ ድረስ ደግሞ አብራችሁን ቆዩ። ዛሬ ቀኑ ጁምአ ነው። ጁምአችን እንግዲህ እንዴት እንደምንውል ማሳያችሁ ይሆናል። ቤታችንን አጸዳዳን፣ ከዛም ቁርሳችንን በላን። እንጀራ እጋግር ነበረ፣ እንጀራዬንም ጋገርኩኝ። ከዛ ጉዞ ወደ ገበያ። እናም ያው ገበያ ደርሰናል። ገበያ ላይ ብዙ ቪዲዮ ለመቅረጽ እፈራለሁ። ያኔ ሌባው አስቸጋሪ ነው ታውቃላችሁ። በዛ ላይ ደግሞ የሰው አይናችን ነው የሚያያችሁ። እና ይሄ የት መሰላችሁ? ባቄላ ተራ ባቄላ ድፍኑ ባቄላ ስንት መሰላችሁ? 135 ብር። ከዛ ባቄላችንን ገዛዝተን በርበሬ ልንገዛ ሄደናል። ደግሞ በርበሬ ያው ነበረበት ነው 1000 ብር፣ 1 ኪሎ 1000 ብር ነው። ባለፈው ቪዲዮ ስሰራ 1 ኪሎ በርበሬ 1000 ብር ኖር ናታ። እኔ ኢትዮጵያ ማልመጣ ያለች ልጅ አለችና ምንም ኑሮ ቢወደድ እንደ ሰው ትኖራላችሁ። ሳትበሉ ሳትጠጡ ውላችሁ አታድሩም። ምንም ቢወደድም ደግሞ በቃ የሚረዝቃችሁ አላህ ነው። ይሄንን ፈርታችሁ ኑሮ ውድ ነው በማለት ሀገራችን አንገባም አትበሉ፣ አትፍሩ። ምንም ቢወደድ ያው እንደነገርኳችሁ እንደ ሰው ትኖራላችሁ። ሳይበላ ሳይጠጣ አይኖርምና አብሽሩ፣ አትፍሩ። ከዛ በርበሬውን ደግሞ በዚህ መልኩ አስመዝነናል። ብዙ ገበያ ነው የገበየሁት፣ ግን እንደነገርኳችሁ ስለምፈራ ብዙ ቪዲዮ አልቀርጽም። እዚህ ጋር ድንች አለ፣ ቃሪያ አለ፣ ዘይቶኒ፣ ማንጎ፣ ብርቱካን አለ። አሁን ማንጎ የሚደርስበት ሰዓት ነው መሰለኝ። ብዙ ማንጎ አለ እና ስንዞር ነው የዋልነው። እናም ምስር ተራም ሄጄ ነበር፣ ቪዲዮ አልቀረጽኩም። ምስር ረመዳን ላይ 400 ገብቶ ነበር። 300 ብር ገዝተናል። አሁን በቤታችን መጥተናል። ገበያይተን እዚህ ጋር ቡና እየቆላሁ ነው። የችኳሉ ነው የቆላሁት። የሚገርማችሁ ነገር ሰዓቱ ሄዶ ነበረ እና ሽንኩርት 140 ብር ነው። ከዛ ምን ነበር ደግሞ ረሳሁት። ዞሮ አትፍሩ፣ ኑሮ ውድ ነው የሚሏችሁም ደግሞ እንዳሰሟቸው ዝም በሏቸው። ለራሳቸው ኑሯቸውን እየኖሩ ነው የሚያስጨንቋቸው እና እንዳትፈሩ፣ ኑ ሀገራችሁ እላችኋለሁ። ከዛ ያው ዙሁር ደርሶ ነበር፣ ረፍዶ ነበር ብያችኋለሁ። ዙሁርን እስከምሰግድ ቡናዬን ጥጃት ነበር። በዚህ መልኩ ቡናዬም እየፈላችልኝ ነበር። ከዛ ዙሁርን ሰገድኩኝ፣ ቡናዬም ፈላችልኝ። ምሳችንን በልተናል አልሐምዱሊላህ። ከዛ ቡናዬን ፈልታለ፣ ይኸው እያጨጫስኩ ነው። ቡና ሰዓት ደርሷል። አህሪቡ ተፈደሉ፣ ኑ አብረን እንጠጣ። ከዛም ያው ቡናዬን በዚህ መልኩ ቀዳሁኝ። ብሎግሽን እንወደዋለን፣ ቪዲዮሽን አታሳጥሪው ግን የምትሉ ልጆች ያው እንዳትሰለችው በማለት ነው እንጂ ኢንሻአላህ ረዛዝም ቪዲዮ እለቃለሁ ካሁን በኋላ ማለት ነው። ከዛ ያው ደግሞ ከሰዓት ነው። ኪዩ ሾርባ ፈልጎ ነበረ። ለኪዩ ሾርባ ሰርቼለት፣ ይሄ ማታ ላይ ነው የቀረጽኩት ቪዲዮውን ማለት ነው። ከዛ ያውኛው ስለሆን ትንሽ ነው የማረገውና ይቺን ከብረት ድስቱ ላይ ቀንሼ ለኪዩ እያበረድኩለት ነበረ።
እንደዚህ አድርጌ ካበረድኩለት በኋላ መጠጫው ላይ ላደርግለት ነው። እና እዚህ ጋር ደግሞ እንትን ነበረኝ ይሄ ቪዲዮ ኢትዮጵያ ሲሄድ ቪዲዮ የምሰራበት ብዬ ይሄ ነገር ማለት ነው የቪዲዮ መስሪያ ነበረ። ከታች እግር ነበረው። ፎቶውን አላገኘሁም ላስገባላችሁ ብዬ ማለት ነው። እና ይሄንን የሚገርማችሁ ከኳተር ስመጣ ሆን ብዬ ስንት ብር መሰላችሁ? 60 ብር በኳተር ገዝቼው ሌላም ነበረች ትንሽዬ። ከዛ እግሩን የብቻው አንድ ሻንጣ ላይ ያረኩት። ይሄንን ደግሞ የብቻው እንዳይሰበር ብዬ ከላይ ይሄ ግዛዝ ነገር ስለሆነ ያኔ እንትን ነገር ስለሆነ ይሰበራል ይሄ። ከዛ ከላይ አድርጌ ነበር ያስኩትን። እንዳጋጣሚ ሆኖ ጫማዎች፣ ልብሶች ያሉበት ሻንጣ ላይ ነበር ያደረኩት። ያንን እቃዬ ሲበዛ ኳተር ኤርፖርት ላይ እግሩ የብቻው ቀረብኝ ማለት ነው። እና ይሄ ብቻውን እንግዲህ ተቀምጧል። ላይት አለው ይቀያይራል። ዩቲዩብ ስበበኛ ሆኗል። ደግሞ ላይቱን አብርቼ ሞኔታይዜን እንዳያነሳብኝ ብዬ ፈርቼ ነው። እና ምን ላድርገው? እግሩን የብቻው ይሸጣሉ እዚህ ሀገር አላቅም። እስኪ ንገሩኝ የምታውቁ ካላችሁ። እና አንድ ሲኖ አሸዋ ስንት ነው ያላችሁ ልጆች ከዚህም በፊት ጠይቃችሁኝ 60 ሺህ ብር እንደሆነ ነበር መሰለኝ የነገርኳችሁ። አሁን ደግሞ ስጠይቅ 80 ሺህ ሳይገባ አይቀርም አሉኝ። ጠይቄ ማለት ነው። ግን እርግጠኛ አይመስሉኝም እነሱም። ለማንኛውም በደንብ አጣርቼ ስለ ድንጋም ስለ አሸዋም የተሰሩን ቤቶች ስላሉ ስለ ውሃ ልክ ምናምን አሁን ስላለው ሁኔታ በደንብ ጠይቄ ቪዲዮ የምሰራላችሁ ይሆናል። እናም በደንብ አጣርቼ በሌላ ቪዲዮ ተመልሼ እመጣላችኋለሁኝ። የዛሬው ቪዲዮ ይሄን ይመስል ነበረ። ቪዲዮውን ላይክ ማድረጋችሁን አትርሱ። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ